ሰላም ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር እግዚአብሔር ይመስገን አለሁላችሁ። ግን ድምፅ አላስገባውም። ድምፁን ሳይለንት ላይ አድርጌዋለሁ ማለት ነው። እና በሚገርማችሁ ሁኔታ ዛሬም እንግዲህ ተገናኝተው ዳኒ እንግዲህ የማደርገውን እኔ ያውቃለሁ እያለ ነው። ዳኒ እየፎከረ ነው ማለት ነው። እንግዲህ ሜሪ ከች ብላለች ማለት ነው። ምንም ቢሆን እህቴ ነች፣ ስጋዬ ነች። ምንም እንዲኮን አልፈልግም። እናንተ እንትን ታላችሁ በምክክል ሐኪም ቤት መውሰድ እንጂ ሌላ ክርክር የሚያስፈልግ ነገር አይደለም እያለች ነው። እንግዲህ ዳኒ ደግሞ እኔ ያሳያችኋለሁ ከሄርሜላ ጋር ባላረገው ከሄርሜላ ጋር ነው መሆን ያለበት እያለ እየጨፈረ ነው ማለት ነው። እንዴ አላየህም እንዴ? ቪዲዮን ሳታይ ነው እንዴ የመጣኸው ዳኒ? ቪዲዮውን አልታየህም እንዴ? ሰዓቱን እኮ መለሰላት አልፈልግሽም ብሎ እሱን አላየህም እንዴ? ሆ እንግዲህ ሩታን መርጫለሁ አልፈልግሽም፣ አንቺ ነች በሰዓት ያረግሽብኝ አላት እኮ ራሱ በድምጡ ቃል በቃል ነገራት እኮ። ምንድን ነው እናንተ የምትሉት? እና ብዜና ዳኒ ምንድን ነው እንደዚህ? ድሮ አልፈልገውም ስትይ አልነበር እንዴ? ምነው ዛሬ ቂጣችሁ ገጠመ ማለት ነው? ምነው ቂጣችሁ ገጠመ? አንተ በቃ ቂጥ ባለበት መዞር ነው እንዲህ ጉድፈላ ዘንድሮ። የሜሪ ቂጥ አልተመችህም እንዲህ ደግሞ ወደ ኧረ እሷማ አትመጥንህም። ተው እንጂ እንዲህ የሜሪ ይሻልሃል እንዴ! እውነቴን ነው የምላችሁ። ልክ እንደ ሜሪ እንደምትለብሰው ሁና መጣችለት እኮ። እና ያው እንግዲህ ዳኒ ቂጥ ባየበት ይዞራል ማለት ነው። እውነቴን ነው የምላችሁ እናንተ እንዴ አይታችሁታል። ከሷ እኮ ብሶ ቁጭ አለ። እኔ ነኝ እንትን እምለው እኔን ታውቁኛላችሁ እንዴ? ትታወቃለህ እኮ በተንኮል። አዎ ትታወቃለህ፣ ግን አይሳካልህም። ምንም ግብ የምታደርሰው ነገር የለህም። እሱንም እያመንክ ሂድ። ግብ ያረከው ነገር እስካሁን የሰራኸው ነገር ምንም ግብ የሆነልህ የለም አይደል እንዴ? ሁሉም ሰው ያውቀሃል። ተንኮል በመስራት አንደኛ ነህ፣ ግብ ግን ስታረግ አላየንም ማለት ነው። እና በተንኮልህ ሁሉም ሰው ያውቀሃል። ስለዚህ ዳንዬ ተረጋጋ እንዴ ተረጋጋ። እቺ ሴትዮ ደግሞ ምን አስነክታ ነው እንዲ የእሷን ቂጥ እየተከተልክ መምጣት ጀመርክ? ደምክ ሜሊ ነች ብታሰቀኝ። ይህ እንዴት እንደሚመጡ ትላለች እኮ እንዴት እንደሚመጡ እያለች በቃ ሰላም እንኳን አላሏቸውም እንትላቸው ማለት ነው። ስለዚህ አንቺ ትልቅ ሰው አይደለሽም ወይ? እንዴት በዚህ ታምን ያለሽ? እኔ አፋውጥቼ አልኩ እንዲ አብለሻል እንጂ ካብሉ ላይ መተታ እንዲ ቪዲዮ እየታየ አይደል እንዴ? ምንድን ነው ትዋሻለሽ እንዴ? ትልቅ ሰው አይደለሽ እንዴ? ቪዲዮ ለምንትሉ ላይ መተታሰልታበት ነው እያልሽ አንቺና ማነቻች ውሽሚት ዛሬ የተባረረችው ማለት ነው። አልፈልግሽም የተባለችው እና ውድ ቤተሰቦች እንግዲህ እንደዚህ ሆኗል ነገሩ ማለት ነው። ሜሪ መታለች። ሜሪ አሁን ተመልሳለች ማለት ነው። እንግዲህ ማን እንደሚያሸንፍ አናውቅም ማለት ነው። ማን እንደሚያሸንፍ የሰው ልጅ መቼም አንዳንዴ የሚከሰቱትን ነገሮች በማስተዋል እና በንግግር መፍታት ያለባቸው ይመስለኛል። እነሱ ግን በቃ ሩታን ጠምዳታለች ማለት ነው። ይቺ ወንድ ነገር ነች መሰለኝ። እና ሜሪን እሷን ጠይቅልኝ እና መልሱን ንገሪኝ። ሐኪም ቤት መሄድ ካለበት ወደ ሐኪም ቤት መሄድ አለበት። አብረሽ እኮ ምንም አልሆነ። እውነቴን ነው የምላችሁ። አብረሽ እኮ እየተጫወተባቸው ነው ያለው። አብረሽ እያሾፈባቸው ነው እንጂ ያለው ምንም አብረሽ ምንም የሆነው ነገር የለም። እንደው እናንተን ለማየት ያብቃችሁ። አብረሽ የሆነው ነገር የለም ግን የሆነ በቃ ያሰባት ተንኮልም አለች እና ለዚህ ነው አብርሽ ማን ነው ከጎን የሚቆመው? እኔ እንደዚህ ብሆን ማን ነው ከጎን የሚቆመው ብሎ ይችን ሀሳብ ነው ያመጣው። ስለዚህ እናንተ ተቃጥላችሁ ሞታችሁ፣ እናንተ አሽቃብጣችሁ ሞታችሁ። አብሶ ዳኒ ማለት ነው ወዳጅ መስሎ ጥላት። እንደው አንዳንዴ
ወዳጅ መስላችሁ የሆነ ጥላት ስትሆኑ በጣም ነው የሚያሳዝነው። ስለዚህ ዳንዬ እንዲሁ ተረጋጋ፣ እስኪ እንዲሁ ተረጋጋ። ምንም ቢሆን ከሩታ ጋር ብዙ ነገሮች ያሳልፋችኋል። ብዙ ነገሮች ከጎኗ ነኝ ስትላት የነበረችውን ልጅ አሁን ይህን ያህል እንደዚህ ማድረግ ትክክል ነው? ተገቢ ነው? እስቲ እንደው ተገቢ ነው ታላችሁ እናንተ መስክሉ። እኔ ግን ተገቢ አይመስለኝም። ለምን መሰላችሁ? ተገቢ ቢሆን ኑሮ እኮ ሁሉም ሰው አዎ ትክክል ነው ዳኒ ተብሎ ይደግፈው ነበር። ግን ተገቢ ስላልሆነ ዳኒ ከዚህ ጋር ብትወጣ፣ ይሄ የቤተሰብ ጉዳይ ነው። ቤተሰብ የሚፈታው ነገር ነው። እውነቴን ነው የምላችሁ። አንዳንዴ እኮ በመነጋገር አሁን ብዙዬ በመነጋገር ሩታ እንዴት ነው ይሄ ነገር እንዴት ሊሆን ቻለ? እስቲ ንገሪኝ፣ ምንድን ነው ምክንያቱ ብላ ብትጠይቃት ኑሮ ሩታ በትክክለኛነት ትመልስላታለች፣ በእርግጠኝነት ማለት ነው። ግን አሁን በልህ ስለያዟት ምንም መመለስም መናገርም አልፈልግም ነው እያለች ያለችው እና ብትታገሱና በምክክል ብታረጉት፣ በመወያየት ብታረጉት፣ ሐኪም ቤትም የሚያስፈልገው ከሆነ ሐኪም ቤት ይዛችሁት ብትሄዱ፣ በቃ ይህንን ማድረግ አለባችሁ። ለማንኛውም እንግዲህ አብሬሽ ሩታን መርጧል። ሁላችሁም እኛ ከሩታ ጋር ቢሆን ነው ደስ የሚለን ብላችኋል። አዎ ደስ ታላችሁ። በቃ ተውት፣ እሱን ተውት ለሩታ በቃ እናንተ ማሰብ ታቆማችሁ። እናንተ ሁልጊዜ በመተት የምታስቡ ከሆነ ልጁን ተውት። እውነቴን ነው የምላችሁ። ስለዚህ እናንተ የሆነ ፍላጎታችሁ እኔ ምን እንደሆነ አላውቅም። የሰው ልጅ እኮ ፍላጎቱ ሊቀየር ይችላል። የእናንተ ፍላጎት ደግሞ የሆነ በቃ የተንበጫበጨ ፍላጎት ነው ያላችሁ እና አሁን እንግዲህ አብርሽ ያው ሰሞኑን ግርግር እየፈጠራችሁበት ጊዜ ማሳለፍ ትቷል። ከልጁ ጋር ሆነ ከሚስቱ ጋር ጊዜውን እያጣጣመ አይደለም ማለት ነው። ስለዚህ ከውጡለት እና እሱን ጊዜውን ያጣጥምበት። ቤተሰብ ደግሞ በመወያየት እና በመነጋገር የሚፈታውን ችግር ይመስለኛል። ችግርም ሳይሆን ይሄ ዝም ብሎ ነገር አይደለ እንደሱ ነው። ስለዚህ አብርሽ አሁን ሩታን የሚናገርበት ሰው ከእንግዲህ በኋላ ከጎንሽ ነኝ ያላት አይደለ? እንዲህ ሰምተሻል? አዳሚ ከጎንሽ ነኝ፣ ማንም ሊናገርሽ አልፈልግም ብሏል። እስከዛሬ ድረስ የተጫወቱብሽ እና የተናገሩሽ ይበቃል። ከእንግዲህ በኋላ ግን ማንም እንዲናገርሽ እና ማንም ዝቅ ብለሽ እንድትታይ አልፈልግም፣ ደመቅ ብለሽ እንድትታይ ነው እንጂ ብሎ ነግሯታል። ስለዚህ እናንተ አታሽቃብጡ። አብሶ ዳኒ ብዙዬ መቼም ያው ስጋ ነች እና ያው ትክክልም ባትሆነ ሁኔታዋ ግን እንደው የሚያሰድባትና እንትን የሚላት ቢሆንም ያው ወንድሟ ነው። ስለዚህ ብዙ ምንም እንትን አንልም ማለት ነው። ስለዚህ ግን አቶ ዳኒ ብትለጋጋ ጥሩ ነው ማለት የረጋ ቅቤ ወተት ይወጣዋል ይላል የገሬ ሰውና እቺ ቆንጆ ባሏን በእጁ አስገብታለች። እንግዲህ አትሰጣቸውም ማለት ነው። አትሰጣቸውም እንዴ እናንተ መጀመሪያ እኮ እንደወለደች ነገር ማለት ነው። ጎምጅቶ እናንተ እንዲህ ስበብ ፈጥራችሁ ለያያችሁት እንጂ የመንግስት የግል ሲል የነበረው አሁን የግሉ አድርጎ ቁጭ ሊል ምን ነው እናንተ እንደዚህ ጉድ እኮ ነው። እንደው ክፉ ነገር ባታናግሩ በማታው ማለት ነው። እውነቴን ነው የምላችሁ እኔ እውነቱን ነው የምናገረው። ስለዚህ አሁን የመንግስት የግል ይበልበት። ተውት። እኔ በበኩሌ ተውት ነው የምላችሁ። ተውት እንጂ ልጁን ተረጋግቶ ከሚስቱ ጋር ጊዜውን ያሳልፍ። አንዴ ያብድሃል፣ አንዴ ይቀውሳል፣ አንዴ ይታማል። እኔ ይታመምኩኝ አለ እኮ። አሁን እኮ እሱ ስበብ እግዚአብሔርን እውነቴን ነው የምላችሁ አብርሃም ምንም አልሆነ። ግን ያቺ ያሳለፋት ከሄርሜላ ጋር ያቺ ጊዜ ከብደዋለች። በምን ይለያት?
ስለዚህ የታመመ መስሎ አይምሮ የእንትን ያለ መስሎ በቃ እንደዚህ መለየት ፈልጎ ነው እንጂ አብርሃም ምንም አልሆነ። ምንም እኔ ቆይታ ያላችሁ እውነቷን ነው። ሩታ ምንም አልሆነ አብርሃም ነው ያለችው። ስለዚህ ምንም አልሆነ አብርሃም ምንም አልሆነም። ግን አለ አይደል አንዳንዴ እኮ ሰውን ዝም ብላችሁ መለየት ይከብዳል። በፊትም የሚለው ነገር ነው። ሰውን ባንዴ እንዲህ ነው አብረን አሳልፈን እንዲህ ነው ባንዴ ተለይ እምለያት ይል ነበር እና አሁን ደግሞ በቃ የሆነ በቃ ሁሉም ነገር እንትን ሲገባው ወደ ሚስቱ ተመለሰ። ስለዚህ እንዴት ብዬ ነው የምለያት ብሎ ሲጨናነቅ ነበረ። እንደዚህ ብሎ ተለያት ማለት ነው። በቃ አለቀ። እንዲህ ብላችሁ ብታሳልፉትስ ምን አለበት? ይሄ ልጁን ታመሃል እያላችሁ እንዲሁ ግራ ብታጋቡት። ሜሪም እኮ ታሟል አለች። እንግዲህ ታሟል እንደዚህ አይደለም አብርሃም አውቆ እየተጫወተባችሁ ነው በቃ።